መንፈሴ ታወከ፣ መንፈሴ ተደሰተ ትላለህ አይደለ? ይቅርታ፣ መንፈሴ ታወከ፣ መንፈሴ ተደሰተ ስትል የሆነ መንፈስ የሚባል አካል እንዳለህ እየገለጽኩ ነው። አሁን ለምሳሌ ይችላል ይህ መንፈስ የሚባል ነገር እንዳለህ እየታገር ትቆራረጣለህ። ምንድን ነው ትሰማለህ? በስርዓት እኔ ጋር ትሰማለህ ወይ? እኔ ብቻ አይደለሁም እኮ ምን ነው ትቆራረጣለህ ስለ ሌላ አናሎጂ ደስታ። ቆይ ተረጋጋ። ችግር ሰምተኛለህ ሆነ ስልህ ትቆራረጣለህ። እባክህ አሁን ትቆራረጣለህ የምልህንም እየዋሸሁህ እየመሰለህ ነው። አሁን በእንደዚህ አይነት ሜንታሊቲ እንዴት ነው ማወራ? ትቆራረጣለህ ስልህ እኮ ለራስህ ነው፣ ብቻህን እንዳታወራ ነው። እሺ ችግር የለም ቀጥል። እያቋረጥከኝ ነው በመሀል፣ ለዛ እኮ ነው። ተቆራረጥካ ምን ላድርግህ? ኔትወርክህ ነው ተቆራረጠ። እሺ ችግር የለም ቀጥል። ምን ልትለኝ ነበር? እሺ እያወራሁ ነበር፣ ቀጥልሽ። አዎ እኔ ያልኩ ያለሁት እነዚህ ሶስቱ የስላሴ አካላቶች የራሳቸው የሆነ ማንነት አላቸው። እኔ የሚል ማንነት አላቸው። ለምሳሌ ኢየሱስ እኔ ብሎ ስለ ራሱ መናገር ከቻለ በእምነቱ ማለት ነው በስላሴ። መንፈስ ቅዱስ እኔ የሚል ማንነት ካለው፣ አብም እኔ የሚል ማንነት ካለው፣ በአንተ አናሎጂ መሰረት መንፈሴ የኔ መንፈስ ራሱን ችሎ እኔ የሚል ማንነት የለውም። ነፍሴ ራሱን ችሎ ስጋዬ ያለ ነፍሴ ራሱን ችሎ እኔ የሚል ማንነት የላቸውም። ስለዚህ ይህ አናሎጂ ከስላሴ ጋር አይሄድም። የራሳቸውን የቻለ ማንነት የላቸውም። ሶስት አካላት አይደለም ወይ ሀቢቢ? እኔ የማወራህ እኮ ስለአምላክ፣ አንተ የምታወራው እኮ እኔ የሚለው አንተ ማንነት ውስጥ ያለው ነው። ኦኬ አንተ ወደ አላህ ስትለምን ማለት ነው ነፍስህ ነው የሚጮኸው ወይስ በድንህ? አክቹዋሊ በድንህን ነው የምትጠቀመው አይደለ? ነፍስህ እንድታልፍ ወደ አላህ እንዲሄድ ነፍስህ ምላስህን ነው የምትጠቀመው። ዚስ ሚንስ በድንህ ያልፋል ማለት አይደለም። በድንህን የጮ ነፍስህ ወደዛ ትሄድ፣ በድንህን ነው ማስገባ ይልህም አለ እኮ። ስለዛ ነው ለስላሴ የማይመጣው። ለዛ ነው ስላሴ የማይገጠው። ለዛ ነው እኮ ሰው ነህ ሀቢቢ። ወይ ሀቢቢ እሺ፣ ለዛ ነው ስላሴ የማይገልጸው እያልኩ እኮ። ሶስት ማንነት ያላቸውን አምጥተህ ሶስት ማንነት ከሌለው ጋር ይኸውልህ፣ ሶስት ማንነት ያለውን አካል አምጥተህ ሶስት ማንነት ከሌለው ጋር አመጣኸውና እኔ ነው አናሎጂ ሰጥተኸው አልከኝ። ትክክል አይደለም አልኩህ። ትክክል አይደለም። እሺ እዚህ ላይ ያልተስማማና አሁን የመጨረሻ አንድ አናሎጂ ልጨምርልህ እና ከዛ በኋላ ጨርሳለሁ። እኔ ኢብሮ ይገባል። ኤችቶ ብለህ ነበር። ቀጥል። ይሳካ እንደሆነ እኔ ኤችቶ ኬሚስትሪ ኤችቶ ላይ ትሪያንግል ስራ፣ በአይምሮ ትሪያንግል ስራ እና አክቹዋሊ እነን ሳይንቲስቶች ዲስከቨሪ ያደረጉት ትሪያንግል ስራ ነው። ሶስት ማዕዘን ያለው ማለት ነው። እሺ ጻፍ። ከዛ በመሀሉ በላይ በኩል ሊኩዊድ ብለህ ጻፍ። ፈሳሽ ጻፍኩ። ኦኬ። በስተቀኝ በኩል ደግሞ ሶሊድ ብለህ ጻፍ። ኦኬ። በግራ በኩል ጋዝ። የስ ትነት። ከዛው ምን ታደርጋለህ? ሊኩዊዱና ሶሊዱ አንድ ናቸው። ሊኩዊዱና ጋዙ አንድ ናቸው። አንድ መሆን ይችላሉ ወይም ኖ ይችላሉ። ግን አንድ መሆን የሚችሉት ቤችቶ ነው። ግን ራሱ የተለያየ ሁለት አካል ነው አይደለ? መሆን ይችላል። ሊኩዊድ ሶሊድ ነው ማለት እንችላለን? አንችልም አይደለ? ሶሊድም ጋዝ ነው ማለት አንችልም። እሺ ይሄንን ካወክልኝ ዮሐንስ መልእክት አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር አናሎጂዋን እንስበራት። ቆይ አናሎጂዋን ትራያንግሏን ሀቢቢ። እሺ ልመጣልህ ነው። እሺ ሀቢቢ ሁቢ ልመጣልህ ነው። አንድ አዳምጠኝ። እሺ ያቀልቢ። እሺ ከዛ 8ን ስናነብ ይኸውልህ ምን ይላል መሰለህ? የሚመሰክሩት መንፈሱና ውሃው ደምም ሶስት ናቸውና ይላል። ሶስቱም አንድ ናቸው ይላል። እዚህ ጋራ ውሃ መንፈስና ደም የሚለውን ያዝልኝ። ከዛ ውሃ ሊኩዊድና ጋዙን አጥፍታ ውሃና መንፈስ በላቸው።
አጥፋው ነው ዘው የሳልከውን ማለት ሊኩዊድና እንትኑን አጥፋው ውሃና መንፈስ በላቸው። አጠፋዋቸው። እሺ ኦኬ አጥፍተህ ምን ትላችኋለህ? ውሃና መንፈስ። ሶሊዱን ደግሞ አጥፍተህ ደም ትሏለህ። ለምን? ደም በሚዳሰስ በሚታይ ነገር ጠጣር ሆኖ ስለመጣ ክርስቶስ የደምን ውክልና ለማን ሰጥተነዋል? ለክርስቶስ ሰጥተነዋል። ደሙንም ስላፈሰሰ ማለት ነው። አታስረዳ አልኩት። አብሽር አልኩልህ። ቀጥል። እሺ አሁን አይበቃም ይሄ አናሎጂ? ይሄ ማለት ሊኩዊዱ ልክ ሶሊድ መሆን እንደማይችለው ሊኩዊዱ ሶሊድ መሆን እንደማይችለው፣ ሶሊዱም ጋዝ መሆን እንደማይችለው፣ ጋዙም ሊኩዊዱ መሆን እንደማይችለው፣ አብም ወልድም መንፈስ ቅዱስም በአካል 3 ሆነው ግን ደግሞ በመለኮት አንድ መሆን ይችላሉ ማለት ነው። እሺ እዚህ ላይ ያልገባህ ነገር ካለ ጠይቀኝ። እጠይቅሃለሁ። አሁን ምድር ላይ ስላሴን የሚገልጽ አናሎጂ ስልህ የለም ስልህ አንዱ የማይሄደው የኤችቲኦ ነው። አሁን እኔ ያልገባኝ ልጠይቅሃለሁ። እጁ ምሳሌ ስትፈራርስ እዚሁ ላሳይክ እንዴት እንደሆነ። አሁን ልጠይቅህ፣ አብ ወልድ ነው? በምን በአካል ነው? አይደለም። አመሰግናለሁ። ወልድ መንፈስ ቅዱስ ነው? በአካል ከሆነ 3ቱም አንድ አይደሉም ሀቢቢ። አመሰግናለሁ። ውሃውን እሳት ላይ ብናደርገው ምን ይሆናል? ቫፐር ያደርግና ጋዝ ይሆናል። ተደባለቁ ሆነ ማለት ነው። ውሃው ሊኪዱ ምን ሆነ? ጋዝ ሆነ። ሀቢቢ ተምታታ። እዛ ጋ ግን አብ ወልድ መሆነ። አንተ ትልቅ ሰው ነህ እኮ ምን ሆነ ነው? ቆይ አይዞን ቆይ ይኸውልህ ሲፈርስ ታየዋለህ። እንዲህ አይኔ እያየ ቆይ እሺ አቀለጥ ነው ልትለኝ ነው? ትንሽ ቆይ ችግር የለውም። አብ ወልድ መሆን ይችላል? አብሽር በአካል በአካል አይችልም። አላሰብካትም መሰለኝ። ይችላል፣ ችግር የለውም። አይችልም በአካል በጣም ጥሩ። አብ በአካል ወልድ መሆን አይችልም አይደለ? አንድ ያደረገ አይችልም። ሀቢቢ አይችልም። በአካል ማንም አንድ አይደለም ማለት ነው። ወደ አናሎጂ ስንመጣ ደግሞ ወደ አናሎጂ ስንመጣ ሊኪዱ ጋዝ መሆን ይችላል ወይስ አይችልም? በምን ውሃ መሆን ይችላል። ጋዝ መሆን አይችልም። ሊኪዱ ጋዝ መሆን አይችልም። ውሃ መሆን ግን ይችላል። ሊኪዱ ጋዝ መሆን እንትን ብሎ ፈልቶ ይችላል። በጣም ጥሩ ይችላል። አብ ግን ወልድ መሆን አይችልም። አብ ግን ወልድ መሆን አይችልም በአካል አይችልም። ፈረስ አናሎጂ አይሄድም። ፈረስ አይሆንም። አይደለም ነው ያልኩህ እኔ። መሆን ይችላል አይችልም አይደለም ያልኩህ። ወልድን መሆን እንደማይችለው ሊኩዊድም ሶሊድን መሆን አይችልም አይደለም ምን ያልኩህ ነው። ይሄ የነውነትና መሆን ይችላል ያለ ማለት። አረ ትንሽ አንተ ራሱ ትንሽ የሆነ በጣም ልራቀቃል መሰለኝ። ይሄ ተፈጥሮ ነው አይደለ? አምላክን ጂሰስ ክራይስት። የአሁኑ ጥያቄ ራስ እንደመለስከው ታውቃለህ? ሀቢብዬ ምን መሰለህ? ይኸውልህ አያ ምንም አናሎጂ ስላሴን አይመጣም። ይኸውልህ ምንም አናሎጂ ይፈርስብሃል። ይኸው አፈረሰ። ድጋሚ ስለ ስላሴ እንዳትጠይቅ ሁቢ። ያሰላም ሀቢቢ መፊ ሙሽኪለ ያቆየ ፈጣሪ ከአንተ ጋር ይሁን። ግን ይኸውልህ ልንገርህ አንድ ጥያቄ ደግሞ ሳልጠይቅማ አልወጣም እንዴ። ሀቢቢ የሚለውን ዛሬ ነው የተማርከው መሰለኝ። ያ ሰላም ያ ቀልቢ ምናምን። እሺ ቀጥል። ችግር የለም እሱ እናቴ ወድጃለሁም ልማሩ ችግር የለም እሱ። እሱንስ አላህ አንድ ነው። አላህ አንድ ነው። አላሁ አክበር። አንተስ በመድኃኒዓለም እርግጠኛ ነህ? ማለት በእዝነቱ ትድናለህ፣ ግን በመድኃኒዓለም እርግጠኛ ነህ?
ግልጽ ነው ጥያቄው፣ ግልጽ ነው። ግን ኢብራሂም ያስቀጥልሃል። እሺ እኔ ስለረፈደብኝ ነው። ማነህ? አንድ ኧረ ወንድማችን አንተን ልጠይቅህ እንጂ እንዴ እስካሁን የፈለጋችሁትን ስጠይቁ እኔ አልችልም። አንተን ኢብራሂም ይጠይቃል። ስላልደረሰብህ ወይ ስላልደረሰብኝ ወይ ዋሌኩም ሰላም ወረሕመቱላህ። አነበብኳ አጥናቴዎስ የሚለውን ወርድ በትክክል አነበብከው። እነሱ ግን ምንድን የጻፍከው ሲሉ ነበር። ሀቢቢ ያሰላም። ቆይ አንዴ ቆይ፣ ከኢብራሂም ጋር ነው የምትቀጥለው? ኢብራሂም ቀጥል። እሺ ኢብራሂም ለጠይቀው ለምን እሱ ይቀጥላል? ቀጥል። እሺ ቀጥል እኮ የጠይቅ እኮ ነው የተባልኩት። እሺ ኔትወርኩ ትንሽ አዛ ነው መሰለኝ እናንተ ጋር ዘግይቶ ነው የሚደርሰው። ኦኬ አላህ አንድ ነው። ኔትወርክ ነው። አንድ ነው አላህ። ኦኬ አንድ ነው አላህ አንድ ነው ይላል ቁርአን ላይ። አደረግን የሚለውን ወርድ አይጠቀምም ማለት ነው። አላህ እንዲያደረግን ምንድነው? እንደዛ ለማለት ያስደፈረህ መረጃ ምንድን ነው? አይ እኮ እሱን ልመጣብህ ነው የሚለውን አይጠቀምም ለማለት እንዲያደረግን አይጠቀምም የሚለውን ለማለት ምንድን ነው መረጃ እኮ ልመጣልህ እኮ ነው። ያንተን መልስ ልስማና ልጠይቅህ ነው። ኖ አይ አይጠቀምም ላልከው መረጃ መምጣት አለባ መጀመሪያ። አይጠቀምም እኮ ላመጣልህ ነው ሀቢቢ፣ ላመጣልህ ነው። መረጃውን መልስልኝ እያልኩ መረጃውን መምጣት። እሺ ሱራ 32 ቁጥር 13 ምን ይላል? አንድ ዶስ አክቹሊ እኔ ጋር እንትን የለውም ቁርአን የለም፣ ግን ከሰዎችም ከጅኒዎችም አድርገን ለገሃነም ፈጠርን ይላል። ፈጠርን ጥሩ ያ ፈጠርን ሲል አንድ አለሙ የሚያመላክት እሺ እኔ ልስታ መረጃ ልስታ። እሺ ትፈልጋለህ? ኦኬ ችግር የለም። እሺ ለምሳሌ አንድ ማንነት ቆይ ልመልስልህ ነው። አንድ ማንነት ራሱን አደረግን እያለ ሲናገር ላሳይ። ለምሳሌ በሱረቱል ካፍ ምዕራፍ 18 ቁጥር 81 ላይ 80 እና 81 ላይ እንዲህ ነው። ችግር የለም። አይ ቆይ አዳምጥ። ቆይ ኖ ችግር የለውም አይደለም። ቆይ አንዴ ወጣቱም ልጅ ወላጆቹም ምዕመናን ነበሩ። ቢያድግ ትዕቢተኛና ክህደትን ሚዩት ታደርጉ። አንድ ጊዜ ሚዩት አድርጉ። ስገቡ ሚዩት ለምን አስወጣችሁት? እኔ እንጃ ብሮ፣ እኔ አላስወጣሁትም። እና ተመልሰክ ላክ። ምናልባት ሞዴሬተሮች እንዳታስወጡ። ኔትወርክ ነው። ኦኬ ጥሩ በቃሽ። ሌላ ሰው አለ? አይ ሀቢቢ ሄደ። አሁን የገባችውም ክርስቲያን ናት።